ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንደምን ከረማችሁ? አሁን የምታደምጡት የሶሎዳ ሚዲያ የትንታኔ ዘገባችንን ነው። በዛሬው የትንታኔ ዘገባችን በማህተም ፍቅር የተለከፈችው ትነግ ጠለፋ እየፈጸመች ነው በሚል ርዕስ የተዘጋጀ መልእክት ይዘንላችሁ ቀርበናል። የትንታኔ ዘገባዎቻችን ሲለቀቁ ሁልጊዜ ቀድመው እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ የዘወትር መልእክታችን ነው። ከሚከተለው መሸጋገሪያ በኋላ ዝርዝር ዘገባችንን ይዘን እንመለሳለን። ከዝግጅታችን ጋር መልካም ቆይታ እንመኝላችኋለን። በማህተም ፍቅር የተለከፈችው ትነግ ጠለፋ እየፈጸመች ነው። ሽማግሌ ላኪ የስብሐት ነጋዋ ትነግ ቤተሰቦች ሽማግሌ ተቀባይ የአቶ ጌታቸው ረዳ ጊዜያዊ መስተዳድር ሆነው አንድ ትወና ተለቆልን መስማትና ማየት ከጀመረን ከራርመናል። አዛውንቱ ስብሐት የላካቸው ሽማግሌዎች ወግ የማያውቁ ስርዓት የማይተገብሩ ባህል የለሽ ባንዳዎች ሆኑና ሁሉን አጠፋፍተው ሽምግልናችንን አስነውረውታል። የአቶ ጌታቸው ቤተሰቦችም ልጃቸውን ጠያቂ ጎረቤት ደርሶ ሲያምሳቸውና በደል ሲያደርስባቸው ለሙግት ችሎት ቢያጡ አውጫጭኝ ከህዝባቸው ጋር ወጥተው አለመምከራቸው ከትዝብት ጥሏቸዋል። እንዲህ ያለውን እጅግ ገራሚ ኩምክና ከወደ ትግራይ ክልል መንግስት መስማት ከጀመርን ቀናቶች ተቆጥረዋል። የሆነ ከተማ መስተዳደር ቢሮ ገብተው እገሌ ከሚባል ጽህፈት ቤት ማህተም ጠለፉ፣ ከገሌ ከተማ ደግሞ የገሌን ማህተም ወሰዱ፣ ድንገት ከመዝገብ ቤት ደርሰው ማህተሙን ነጥቀው ወጡ፣ እነማን ናቸው ሲባል የትነግ ታጣቂዎች ናቸው የሚሉ ቀልድ መሳይ ሽኩቻዎች እየተበራከቱ መጥተዋል። ከትግራይ ከተሞች እነዚህ ዜናዎች መደመጥ ከጀመሩ ከራርመዋል። መንግስት ባለው ክልል በጠላፊዎች ላይ የተወሰደ እርምጃ ለመኖሩ ደግሞ ሌላው አስደናቂ ጉዳይ ሆኖ መነጋገሪያ ሆኗል። ጠላፊዎች ጥፋታቸውን አስተባብለው ህዝባቸውን ቂቤ እንደቀቡ እንዲያስቡ የአቶ ጌታቸው መንግስት በዝምታው ፈቅዶላቸዋል። ኃጢአታቸውን እንደ ጽድቅ ቆጥረው እስከ ማስተባበል ድፍረት እንዲፈጽሙ ተፈቅዶላቸዋል። ለተጋሩ ክብርና ልዕልና እንዲሁም ነጻነት የቆመችው ሶሎዳ ሚዲያ እነዚህ የማህተም ጠለፋ ዜናዎችን አቅልላ በማየት ዘና በሚያደርጉ አስተያየቶች ስታልፋቸው ቆይታለች። የአቶ ጌታቸው ጊዜያዊ መስተዳድር ያስቆመዋል፣ ኃላፊነቱን ነው ስትል ታግሰናል። ስለ ትግራይ ህዝብ ክብር ሲል ጊዜያዊ መንግስቱ እርምጃ ወስዶ ያሳየናል ብለን ብዙ ጠብቀናል። አሁን ላይ ታዲያ የማህተም ጠለፋው እኛ እንዳሰብነው ቀሎ የሚቆም ነገር አልሆነም። ከትግራይ ከተሞች በሚገኙ ወሳኝ በሚባሉ ቢሮዎች እየገቡ ማህተም ጠለፋቸውን ትነጎች አጠናክረው ቀጥለዋል። ይባስ ብለው በታጣቂ ኃይሎች የጠመንጃ ተኩስ እየታጀቡ ሰላማዊ ነዋሪዎች ላይ ጉዳትና ድብደባ ጭምር እያደረሱ ለማህተም ፍቅራቸው ጎጂውን ባህል ጠለፋን እንደ መልካም ተግባር ተያይዘውታል። የትግራይ ህዝብ ሰማይ አይታረስ ንጉሥ አይከሰስ የሚለውን ቀደምት ቢሉን ጠብቆ ተው አይደረግም ቢላቸው ምስዱላና ቶክስ ነው ሲሉ ጉዳት አድርሰውበታል። ስርዓት አክብሮ መከበርን የሚያውቀው ተጋሩ እየደረሰበት ያለውን የመብት ጥሰት በመናገር ጉዳቱን ችሎ በማለፍ ላይ ይገኛል። የትግራይ ህዝብ በዚህ ሰዓት በተለይም ከትግራይ ጦርነት ማግስት ጀምሮ ሙሉ በሙሉ ሊባል በሚችል ደረጃ የነፍስ ወከፍ የጦር መሳሪያ የታጠቀ ህዝብ ነው። ጦርነት አስታጥቆታል። ነገር ግን ለተኩሳቸው ተኩስ መልሶ ክልሉን ስርዓት አርበኛ ማድረግ አልወደደም። ግፋቸውን በሰላማዊ ትግል ማለፍ መርጧል። ክብር ለሚገባው ክብር ስጡ የሰላማዊ ትግል አንዱ መርሃችን ነውና ሶሎዳ እንደ ትግራይ ህዝብ ሚዲያነቷ የኢትዮጵያውያን ግብር አነፍንፋ ይፋ የምታደርግ ስለሆነች ለተጋሩ ክብር ይህንን ዘገባ አዘጋጅታለች። በዚህ አጋጣሚ በማህተም ጠለፋ ወቅት ጉዳት የደረሰባቸው ተጋሩንና ቤተሰቦቻቸውን በፈጣሪ ስም ለማጽናናት እንወዳለን። ድልንና ሰላምን ለህዝባችን እንመኛለን። አምላክ በሶስትነቱ ውስጥ ያለ አንድነቱን እንዲሰጠን ኢትዮጵያችንን በፍቅሩ እንዲያጠምቃት ከልባችን እንመኛለን። ይሄ የማህተም ጠለፋ ጉዳይ እንዳሰብነው ጊዜ የሚገታው ሆኖ ሃይባይ ሊያገኝ አልቻለም። ሽማግሌዎቹስ ስለምን በማህተም ፍቅር እንዲህ ሊያዙ ቻሉ ስንል በሰከነ መንፈስ ከሳቅና ጨዋታው ጀርባ ኮስተር ብለን ማውጠንጠን ጀመርን።
ማህተም የተወደደችባቸውን ሚስጥራቶች ወደ መቁጠር ገባን። አንድ ሁለት እያልን ስንደረድራቸው አስገረሙን። እናም ማህተም ምን አለባትና ስለምን እንዲህ ተወዳጅ ሆነች ከሚለው ጥያቄ ጀምረን አድማጭ ተመልካቾቻችንን እያዝናናን ከአዝናኝ ቃሎቻችን ውስጥ ደግሞ አደገኛ የትነግ አካሄዶችን እያወጋን ቁም ነገር ለማስጨበጥ ወደድንና በዚህ መልክ ተከሰትን። በጭንቆሬዎችና ዜናዎች ውስጥ የከረሙ የሶሎዳ ቤተሰቦች አንድም በሳቅ ዘና እንዲሉ፣ ሌላም ከዚህ የሽማግሌዎቹ ተግባር ጀርባ ያለው እውነት ምንድነው የሚለውን ሀቅ በጥንቃቄ እንዲመለከቱ ለማድረግ ዘገባችንን ጣጥፈናታል። የአቶ ጌታቸው ረዳ ጊዜያዊ መስተዳድርም ከዞረበት አፈዛ ደንዘዝ አዚም እንዲነቃ መሸንቆጣችን አይቀርም። ህዝባችን ዘና ከማለት ባሻገር የወሬያችንን ፍሬ ነገር ከገለባው ለይቶ በማንፈስ ከሚታዩ እውነቶች የሚቀዱ ሀቆችን እንዲመለከት እንመክራለን። የማህተም ፍቅር ያንሆለላት ትነግ ምን አግኝቷት ለማህተም ጠለፋ ጭፍሮች አዘጋጅታ አሰማራች? ይሄ ቀድሞ የተኮነነ ጾታዊ ጥቃትስ እንዴት ባህሏ ሊሆን ቻለ? ማህተምን መጥለፍ ምን ሊፈይድላት አሰበችው? እንዴት ከዚህ ተግባር መሃል ተገኘች? ጎጂ ባህል ተብሎ የቀረን ጠለፋ ከምን አግኝታ ትነግ በተጋሩ መሃል አመጣችው? ለማህተም ፍቅራቸው መቋጫነት ሽማግሌዎች ከተላኩስ ስለምን የሽምግልና ደንቡ አልተጠበቀም? ማህተማችሁን ለኛ ሲሉስ ልጃችሁን ለልጃችን በሚለው የሀገር ባህል የሽምግልና ስርዓት መሄድ ስለምን አቃታቸው? እንዴት ጉልበትን መጠቀም መረጡ? ዘና ፈታ እያልን የምንመልሳቸው የዛሬው ዘገባ ጥያቄዎቻችን ናቸው። ክቡራን አድማጭ ተመልካቾቻችን የአቶ ጌታቸው ረዳ ጊዜያዊ አስተዳደር ለእነዚህ ጥያቄዎቻችን ያለውን የወላጅነት ምላሽ አግኝተን ብንነግራችሁ ምንኛ በተደሰተን ነበር። ይህም ብቻ አይደለም፣ እነ ደብረ ጽዮን ለጥሎሽ ጥይትና ዱላ ይዘው መገኘታቸው ከምን የተቀዳ እንደሆነ ጠይቀናቸው ቢመልሱልን በተደሰተን ነበር። ነገር ግን ፍየል ወዲህ ቅዝምዝም ወዲያ ነውና ነገሩ መገናኘት አልቻልንም። አልተገናኝቶም ሆኗል ጉዳዩ። በትግራይ ለጋብቻ ያለ ክብር እጅግ ታላቅ ነው። ጥሎሹ ውድ በመሆኑ በወርቅ ጌጦች የታጀበ፣ አልባሳቶቹ በአልማዝ ፈርጥ ያሸበረቁ፣ ከገንዘብ እስከ ቁስ ለሙሽሪትና ለቤተሰቦቿ ክብር የሚሰጥበት ስርዓት ነው የተጋሩ ጋብቻ። ሽምግልናው አቀል የሚያስት አቅምን የሚፈታተን ግን ደግሞ ጠያቂው ቤተሰብ የተጠያቂን ቤተሰብ የሚያከብርበት፣ ዝምድናውን ሞቅ ባሉ ስጦታዎች አጅበው የሚያስጀምርበት፣ ለመዝለቁ ማሳያው አድርጎ ከልቡ የሚሰጣቸውን ስጦታዎች የሚያበዛበት፣ አክብሮ መከበሪያውን የሚሰራበት ጥሎሹ ልዩ ነው ለተጋሩ። ሙሽሪትም የመወደዷን ልክ የምታቀበት፣ የአፍቃሪዋን ፍቅር የምትለካው በጥሎሽ ስጦታዎቿ ነው። ታዲያ እንዲህ ያለውን በመከባበር የሚመጣ በጋብቻ መዛመድ በጠለፋ ስተገብረው መልሱ ከተጠላፊው ወገን አደገኛ ሊሆን ይችላል። ክብረ ነክም ተደርጎ ይቆጠራል። እናም ጠብ ይፈጠራል። ያቃቀርና ጠላትነትን ያሰፍናል። ሀገር ባወቀው ፀሐይ በሞቀው መንገድ ሽምግልና ልከ የሀገርህን ባህልና ወግ ጠብቀ በደግ ተፈላልገ ልትዛመድ ስትችል በጎን ጋብቻ በጠለፋ ስትገጅለው ብዙዎችን ታስቀይምበታለህ። እንዲህም ሆኖ የአገሬ ሰው በዳይ ቤተሰብ ተበዳይ ቤተሰብን ክሶ ከተመለሰ ተቀብሎ መስማማቱ አይቀርም። የልጅት ፍላጎት ከጠለፋም በኋላ ቢሆን ተጠይቆ ከተስማማች ወገኖቿ ይቀበላሉ። በእርግጥ አሁን ጠለፋ ወንጀል መሆኑ ምን ነው? ጠልፎ ህጋዊነት አይታሰብም። ስለዚህ የወደደ የተወደደችውን ልጅ ቤተሰቦች አክብሮ ሽማግሌዎችን ከተወዳጇ ቤተሰቦች ቤት ይልካል። ጋብቻ እንዲህ ባለ መከባበር በስክነት ሲፈጸም ፍሬው ያማረ ይሆናል። የማህበረሰባችን ደስታ ሆኖ ይቀጥላል። ዛሬ ሽምግልና በሁለቱ ተጋቢዎች መሃል ቀደም ብሎ ያለቀ ጉዳይ እንዲጸድቅ የሚጠየቅበት ስርዓት ወደ መሆን የመጣ ስለሆነ ብዙም ጥንታዊ ግብሩ አይፈጸምም። ይህም ቢሆን ወግና ስርዓታችን ጋብቻን በተመለከተ ያለው ሀቅ ከላይ የዳሰስነውን ይመስላል። ለጋብቻ ሽምግልና ያፈቀረ ቤተሰብ የተፈቃሪን ቤተሰብ ጠይቆ የሚቀበልበት ድልድይ ነው። እንዲህ ያለው መከባበራችን ደብዞም ቢሆን አሁን ድረስ በኢትዮጵያችን አለ። ይሄ ባህላችን ፖለቲካ ውስጥ ገብቶ ሲተገበር አየንና የዛሬው ዘገባ ትዝብታችን ተጫረ። በዚህ ጊዜ በትግራይ ክልል እየታየ ያለው የማህተም ጠለፋ ፖለቲካዊ ጋብቻን መንግስት ሆኖ ለመፈጸም ሙሽሪቷን ማህተም አስገድዶ በመጥለፍ እየተተገበረ ይገኛል። ይሄ ምን ድረስ ሄዶ ተግባራዊ ይሆናል? እስካሁን ከጠለፋ የዘለቀ ሰርግ ተደርጎ የጸደቀ ጋብቻ ስላላየን
ምንም ልንልበት አንችልም። በቤተሰብ ደረጃ ግን የማህተሟ ቤተሰቦች የትግራይ ጊዜያዊ አስተዳደር መንግስትና ህዝብ ምን ሊወስኑ እንደሚችሉ መገመት አያዳግትም። የጠለፋ ጋብቻን ጠያቂ ወላጆች የጉባኤው ትነጎችና ደጋፊዎቻቸው ደግሞ ዝም ከተባሉ ምን ድረስ እንደሚዘልቁ መተንበይ አይቸግርም። ሁሉ ነገ ከሚሆነው የሚጨበጥ መሆኑ አይቀርም። እዚህ ሰጣ ገባ ውስጥ እኔን የሚታየኝ እውነት አመል አያረጅም ከሚለው ብሂል የሚቀዳው ቧልት ነው። ድመት መንኩሳ አመሏን አትረሳ የሚለው ሐቅ ከአበው የሽንቆጣ ምሳሌያዊ አነጋገር ተቀርቶ ይከተላል። ትነጎች የትም ሆነው አመላቸውን እንደማይረሱ ይሄ የማህተም ጠለፋቸው ትልቅ ማሳያቸው ነው። ውድ አድማጭ ተመልካቾቼ፣ ሙሽራዋ ማህተም ባልተገባ መንገድ ከእጃቸው እንድትገባ ትነጎች ስለምን ፈለጉ? ማህተምን ለምን እንዲያፈቀሯት? በዚህ ውስጥ ሊያሳዩን የፈለጉት ምንድን ነው? ተሳክቶላቸዋል? አልተሳካላቸውም? ቀጥለን የምንመለከታቸው ጥያቄዎች ናቸው። የአቶ ጌታቸው የክልል መንግስትስ የጎጂ ባህል ጥሰት ተፈጽሞበት ሲያበቃ ስለምን ከመግለጫ ተሻግሮ ተጠያቂነትን ማስፈን አቃተው? በእውነት እውነትን እንነጋገር ከተባለ አንድን ህጋዊ ክልላዊ መንግስት ስራ ከማስተጓጎል በላይ ወንጀል ኬት ይመጣል? ስራ የምትሰራበትን ልጅህን ማህተምህን ነጥቀው ስራህን ሲያቆሙት አንተ የምትጠብቀው ምንድን ነው? ስልጣንህን አልፎም ራስህን እስኪያጠፉ ነው የምትተባበላቸው? የበዛው የአቶ ጌታቸው አስተዳደር ትዕግስት ቅጥ አምባሩን አጥቷል። የአቶ ጌታቸው ጉዳይ ለአስተያየትም አልመች ስላለን ከኑግ የተገኘ ሰሊጥ አብረህ ተወቀጥ ለማለት አንቸኩልም እንጂ ከእጅ አይሻል ዶማነታቸውን አሳይተውናል። በሹመኛ ላይ ሹመኛ ሲልኩ ዝም ካልክ፣ ዕለታዊ ስራህን የምትተገብርበትን ማህተም ሲነጥቁ እንካችሁ ብለህ ከተቀመጥክ፣ ከማህተምህ ጠለፋ የሚከላከልን ህዝብ ሲተኩሱበት ሲያቆስሉትና ሲደበድቡት ቆመ ተመልካች ከሆንክ እየፈቀድክላቸው ያለው የመጨረሻ ተግባራቸው ምን ሊሆን እንደሚችል ታስቦበታል? ማህተም ዕለታዊ ስራህን የምትፈጽምበት መሳሪያ ነው። ማናቸውም ተግባራት በማህተም ጸድቀው ነው የሚተገበሩት። ማህተም ያረፈባቸው ሰነዶች ሁሉ ቅቡልነታቸው ከፍ ያለ ነው። እጅ ላይ ማህተም ከሌለ ባወራኸው የሚተገበርልህ ነገር የለም። ቃልህና ትእዛዝህ በማህተምህ ክብር ይፈጸማሉና ትነጎች ያጧትን ማህተም በጉልበታቸው ሊይዟት ወደው አፍቅረዋታል ማለታችን ከዚህ እውነት የሚቀዳ ነው። በማህተም መልካም ተግባራቶች ህጋዊ ሆነው ይፈጸማሉ። የከፉ ሌብነቶችም እንዲሁ ህጋዊ መልክ ተሰጥቷቸው ይተገበራሉ። ትነግ ባለፉት 2 ዓመታት ያጣቻቸው ስልጣኖች እንዲመለሱላት ትፈልጋለችና በጠለፋ ከመንበሯ ልትመለስ አሰፍስፋ ሙከራዎችን እያደረገች ትገኛለች። ትነግ በዚህ በማህተም ጠለፋ ኦፕሬሽኗ ልታያቸውና ልትገመግማቸው የወደቻቸው 2 ተጨማሪ ነጥቦች አሉ። አንደኛው እንቅልፋሙ የጌታቸው ረዳ መንግስት ምን ይመልስልኛል የሚል ስለላዋ ሲሆን በዚህ አቅጣጫ የፈለገችውን ምላሽ አግኝታለች። የአቶ ጌታቸው ረዳ መንግስት የተሰረቁ ማህተሞቹን መልሶ አስቀርጾ ከመጠቀምና ከመግለጫ ያለፈ የህጋዊነት እርምጃዎች አልወሰደባትም። ሁለተኛው የትነግ ሙከራ የትግራይ ህዝብ እኔ ማህተም ብጠልፍ ይተባበረኛል ወይስ ይቃወመኛል አሊያም በዝምታ ያልፈኛል የሚለውን መቃኘት ነበረ ግቧ። የነቃው ህዝባችን ማህተም ጠልፋ ልታዘጋጅ ካሰበችው ሰርግ ታዳሚ ሊሆን እንደማይችል በተግባር አሳያት። በየማህተም ጠለፋው ቢሮ እየተገኘ ተቃወማት። በአደባባይም ጭምር ወጥቶ አወገዛት። በየስብሰባው ላይ አስነውሮ ወቀሳት። ይሄ ታዲያ ትነግ ከማህተም ጠለፋው ጀርባ አስበው የነበረውን የመንግስት ግልበጣ ሙከራ ደግማ እንድታጤን አስገድዷታል። አቶ ጌታቸውና መንግስታቸው በትግራይ ህዝብ ተቃውሞ ለመቀጠል በቅተዋል። ትነግም ወደ ተለሳለሰው መግለጫዋ ተመልሳለች። ልብ በሉልኝ፣ የተጠለፉ ማህተሞች እስካሁን አልተመለሱም። ትነግ በህግ አግባብ ባልተጠየቀችበት የጠለፋ ጋብቻዋ ማህተም ይዛ ምን እየሰራች እንደምትገኝ የሚታወቅ ነገር የለም። ማህተምና የትነግ ሰዎች የጠለፋ ግብግብ ማቆሚያ አላገኘም፣ እንደቀጠለ ነው። የትግራይ ህዝብ ግን ህጋዊ ለሆነውና የፕሪቶሪያ ሰላም ስምምነት ላዋለደው መንግስቱ እንደቆመ ይገኛል። የተጠለፉ ማህተሞች መጨረሻ ከፍርድ ቤት ወይስ ከሰርግ አደባባይ ፍትህ የሚያገኙት ከርሞ የሚለይ ጉዳይ ሆኖ በአቶ ጌታቸው ረዳ ቸልተኝነት ተከድኖ እየበሰለ ይገኛል። ትነግም የትግራይን ክልላዊ መንግስት መፈታተን አላቆመችም። በዚህ መሃል
ምን ይፈጠር ይሆን? ምን ይመጣል? ለመገመት እንቸገራለን። ለምታስበው የመንግስት ግልበጣ የመጨረሻ ግቧ መንገድ ይጠርጋሉ የምትላቸውን ጎዳናዎች ሁሉ እያሰናዳች ነው። የአቶ ጌታቸው መንግስት ደግሞ የዘሩ ቀለጠን ጥበቃ እከደከን ይመስል እንቅልፍ እያንገላጀጀው ይገኛል። የትግራይ ህዝብ የትነግ አንዱም የመንግስት ግልበጣ ሙከራ እንዳይሳካ ሰቅዞ ይዟታል። ትነግ ፍራቷም ስጋቷም የትግራይ ህዝብ ሆኖባት ያሰበችውን ፈጽማ ከመገላገል ታግታለች። ሌላው ትኩሳት የሻዕቢያና ትነግ ሽኮለሌ ነው። አንድ ህዝብንን በታሪክ አጋጣሚ ተጣልተን ነው እንጂ ወደ ማለት ተመልሰው የ1967 የካቲት ወር መዝሙሮቻቸውን አብረው ወደ ማዜም ተመልሰዋል። ዓለም አቀፍ ሚዲያዎች ሳይቀር ዲፕሎማቶችን ጨምሮ እየተመሰከረባቸው ያለ ሀቅ ነው። ይህንንም እውነት ተከትሎ ከኢትዮጵያ መንግስትና ከትግራይ ክልላዊ መንግስት ምላሾች ተላልፈው ሰምተናል። ትነግም የሻዕቢያ ፍቅሯን ማገርሸት አስተባብላለች። እንዲህም ሆኖ የአቶ ጌታቸው ረዳ መንግስት አውቆ የተኛ ቢቀሰቅሱት አይሰማም አይነቱ ቢል እስኪተገበርበት ድረስ የደረሰ መዘናጋት ውስጥ ይገኛል። ቢያንስ የፌዴራል መንግስት ከአቅሜ በላይ የሆኑ ጉዳዮችን ይመልከትልኝ ለማለት እንኳ መድፈር አቅቶታል። ይህን ባይችል የትግራይ ህዝብ በዚህ ላይ ያለውን አስተያየት ይስጠኝ ብሎ ለመጠየቅ አልከጀለም። የትነግ ሽማግሌዎችም በስተርጅና መሞሸር አምሯቸው በማህተም ጠለፋቸው ገፍተውበታል። ጠልፎ ከመሰረግ ትነጎች አይቦዝኑም ስንል ለተጠለፉ ማህተሞቻችን ፍትህ እንጠይቃለን። የለጋው አባወራ የትግራይ ጊዜያዊ አስተዳደር ለጋ ማህተሞች ከጃጁ ሽማግሌዎች አፈና ነፃ እንዲወጡ ታላቅ ምኞታችን ነው። ይህ ማህተሞችን ነፃ የማውጣት ዘመቻ መመራት ያለበት ደግሞ በአቶ ጌታቸው መንግስት መሆኑን ለመጠቆም እንወዳለን። የትግራይ ወጣቶችና መላው ህዝብ በያዙት መንገድ ትነግን መታገላቸውን እንዲቀጥሉ እናሳስባለን። ከዚህም ገፋ ያለ ጥያቄ ለክልል መንግስታቸውና ለፌዴራል መንግስታቸው መወርወር እንዳለባቸው ለመናገር እንወዳለን። የኢትዮጵያ መንግስትና የክልሉ መንግስትም ህዝቡን አደራጅተው ለትግራይ ሰላም የትነግን ፍጻሜ እንዲያፈጥኑ መሻታችን ነው። ከማንም በላይ ለትግራይ ህዝቦች አንድነትና ሰላም መስራት የተገባው የትግራይ ጊዜያዊ መንግስት ብዙ ይጠበቅበታል። የፌዴራል መንግስትም ትግራይን የኢትዮጵያ አካል እንደሆነች አስቦ ሊተገብራቸው የሚገቡ እርምጃዎችን ነገሮች ተበላሽተው መስመር ከመሳታቸው በፊት ሊተገበር ይገባል እንላለን። የኢትዮጵያን ውድቀት በቁም ያሳየኝ የሚለውም ሻዕቢያ አርፎ እንዲቀመጥ በዚህ ሰዓት ሊቆነጠጥ ይገባዋል ባዮች ነን። ኢትዮጵያን የነካ የለውም በረካ ነውና ለእርቅ የሚበጀውን የመስዋዕት በግ አሰብ ላይ ለኢትዮጵያ ክብር ቢሰዋ ያዋጣዋል። ፍትህ ለተጠለፉ ማህተሞች ሊሰጥ ይገባል። የተጠለፉ ማህተሞች ማስረጃዎች ናቸውና ከደረሰባቸው ጉዳቶች ጋር በኤግዚቢት እንዲያዙልን እንጠይቃለን። ፍትህ ለህግ አክባሪውና ለመንግስታዊ ስርዓት ጠንሳሹ የትግራይ ህዝብ የመጨረሻው መልእክታችን ነው። ሰላም ይብዛልን።